እንግዲህ ሩታ የተጠቀመችው ቃላት ባልጠቀምም ግን ሩታ ለአብርሽ ባንተ አርግዣለሁ ብላ መታለች። እኔ ግን ልጁ የሱ ሳይሆን ከአሜሪካ የመጣው ልጅ አጠጥታ አስክራው ነበር እና ባለፈው የሱ ይሆናል ብዬ መጥቻለሁ ማለት ነው። ሴቶች ግን ለሴቶች ፍረዱ። ተው ተው። ግን እኔ እኮ ሴት ልጅ ብታጠፋ መማክራት አለው እንጂ ለወንድ አላግዝም። እኔ በዚህ ዘመን ከሴቶች ጋር ነኝ። የሴቶች ጠበቃ እስከሆንኩኝ ድረስ ለሴቶች መቆም አለብኝ። ውሸታ እንትናቸውን ደግሞ ስህተታቸውን ደግሞ ተሳስታቸዋል ብዬ ማረም እንትን አለኝ እንጂ ያኔ የበታችነት ስሜት እንዲሰማቸው ማድረግ አልፈልግም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ሰዎች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ። የማዳም ቅመሞች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን ተጫኗት። እናም ደግሞ ዛሬም እንደተለመደው በአዲስ ቪዲዮ ነው የመጣሁት። ወዳችሁ ፈቅዳችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። እና ብዙ ሴቶች እኔ እየተገረምኩኝ ነበረ። ያው መጀመሪያን ብቻ ስለምታዩ ስለምታዳምጡ ዋና ዋና አንኳሮችን ደግሞ ወደ ኋላ ከማስቀር እኔ ንግግር ደግሞ ኋላ ላይ ነው የሚመጣልኝ። ግን ዛሬ ግዴታ ፊት ለፊት ማምጣት አለብኝ። ለምን እናንተ የመጀመሪያዋን ብቻ ድምፅ ትሰሙና ድምፃችን ካልተሰማችሁ ላጥ ብላችሁ የምትወጡት ነገርስ ተው አትወጡ። ጥሩ አይደለም። ለማንኛውም ማለት ነው እና ኮሜንት እያነበብኩኝ ነበር እና አብርሽ ቤት ዘቡ ብዬ ገብቼ ሴት አይደለሽም እንዴ? በሴትነትሽ ተከበሪ እንጂ አይደክምሽም እንዴ? አይሰለችሽም እንዴ? ለምን ሰለቻታል? ገንዘብ እኮ ነው። እናንተ ሽንት ቤት በየቀኑ እንደውም ሽንት ቤት ስታጥቡት ሰልችታችሁ ያውቃል እንዴ? ቢሰለቻችሁ ራሱ አፍንጫችሁን ይዣዛችሁ ነው የምትሰሩት እንጂ ዛሬ ሰልችቶኛል ሳላጥበው እላለሁ አንልም። እውነት ለመናገር ማለት ነው። ሀቂቃ የማዳም ቅመሞች እኔ በህይወቴ ከምጠላው ነገር አንዱ ሽንት ቤት ማጠብ ነው። ሽንት ቤት ማጠብ በጣም ነው የምጠላው። ሽንት ቤት ካጠብኩኝ ቤት ማጽዳቱ ሀቂቃ ምንም እንትን አይለኝም እና አንድ በጠዋት ካላጸዳው ያመኛል። ሁለተኛ ደግሞ ያንን ቀድሜ ከጨረስኩኝ እኔ ሀላስ ጽዳት የለብኝም ብዬ ነው የምደመድመውና አልወድም፣ ደስ አይለኝም። ግዴታ እሰራለሁኝ። ገንዘብ በወር የምትመጣውን መጠበቅ ስላለብኝ ነው። ግን እናንተ ከማዳም ቤት ካወጣችሁኝ ካያችሁልኝ ካበረታታችሁልኝ እወጣለሁኝ። የሚከፍለኝ ነገር ከሆነ ክፍያ ከጀመረ ማለት ነው። እና ለማንኛውም ወዳችሁን ጠጣላችሁም ሲደብራችሁ የምመሰሩት ስራ አለ። ሩታ ግን እሷ እኮ በሌላ ሰው አይደለም አርግዣለሁ ብላ የመጣችው በባሏ በልጇ አባት ነው መጥተው ተለጠፉበት እንጂ እሱ እኮ የዋህነት አጥቅቶት ሴቶችን ሄዱ አልፈልጋቸውም። ልክ እንደ ብሩክ ማለት ነው። ብሩክ በአንዳንድ ነገሩ በጣም ያስደስተኛል። የሆነ ቆፍጣና ወንድ ነው። ሀታ በሀይሚ ተቆጥቶ ከዛ ለምንድን ነው ሴቶችን የምታቀራረቢያቸው? እኔ አልፈልግም፣ ከማንም እንድትሆኝ አልፈልግም ምናምን። ብርሽ ግን እያለ ማለት በጣም እኮ ነው የሚያሳዝነኝ ሀቂቃ ማለት ነው። እና በሩታ ላይ እየፈረዳችሁ ነበረ ብዙዎቻችሁ ኮሜንት ስትጽፉ። ያው አንገቷን የሚያስደፋት ነገር ምናምን አንድ ቃላት ያወጣቻት ቃላት አዎ ይደብራል ማለት የሚወራም አይወራም ነገር አለና መንገሯ ደግሞ እርግዝና መንገሯ የእሱ ከሆነ ምንም ማድረግ አይቻልም። ይቀበላታል። የልጁ እናት ናት። ስለዚህ ወረቀት አልቀደዱም። ወረቀት ራሱን ንቅድድ ብላ ከዚህ በፊት ስትለምነው እኮ እምቢ ብሏታል። ፍርድ ቤት ሄዳ ራሱ ማለት ነው። ለምንድን ነው? ስለሚፈልጋት ነው። እናንተ ደግሞ ሰውን በግድ ካለያየውኝ ያቺ ካልሆነች ምናምን የሰውን ሕይወት እኮ እናንተ መምራት አትችሉም። ፈልጋችሁ ታያላችሁ፣ ካልፈለጋችሁ አለማየት ትችላላችሁ። ነገር ግን የሰውን ሕይወት የምትወስኑት ደግሞ ያ ሰው ነው እንጂ እናንተ አይደላችሁም። በነገራችን ላይ እኛ የማዳም ቅመሞች ማለት ነው ሀቂቀተን የራሳችንን ኑሮ መኖር ትተን
የሰውን ኑሮ እየኖርን የራሳችንን ህይወታችንን ደግሞ እያናኖር ነው በሰው ቤትና ስለ ራሳችንም አንዳንዴ ቆሞ ብለን ብናስብ ያለንበትን ጥሩ ነው ብዬ አስባለሁ። ስለዚህ ኖርማል ነው ነገረችው። በሱም ከሆነ እኔ ግን በሱ አይደለም ብዬ ነው ማምነው። ምክንያቱም ባለፈው ከአሜሪካ መጥተዋል ምናምን ብላ አብረው አድረው ጠጥቶ ምናምን ስለነበረ አላመንኳቸውም። ግን ያው ከአሁን በኋላ ልጁ ዲኤንዲ ነው እና እሱ ይመርመር ይባላል። ግን በቃ ይሄ የአብርሽ ልጅ ግን ተገላገለ። ወላሂ ያሰቃይተውት ነበር በቪዲዮ ማለት ነው። ይዤው ልጠፋ ነው፣ ይዤው አሜሪካ ሊሄድ ነው፣ ይዤው ምንድን ነው እየተባለ ከዛ ሌላ አይዲያ ተቀይሯል። እና በቃ ልጁ አሁን አርፎ እንቅልፎን ይተኛል፣ ጡጦን ይጠባል ማለት ነው። አላኩል ያለን እኛም ደግሞ እንደ ውሻ ከስርስር ውው እያለን እንሄዳለን። ምንም ማድረግ አይቻልም። ሴቶች ደግሞ ተረጋጉ ለማለት ያክል ነው የመጣሁት። እኔ አሁን ብዙ ማውራትም አልፈልግም። በቃ ማድረግ ያለባቸውን ነገር እዚህ ጋር አድርጉ እላቸዋለሁ። መልካም ምሽት ይሁንላቸው። ሰላም አለይኩም ወራህመቱላሂ ወበረካቱ።